ኑሯቸውን በኳታር ዶሃ ያደረጉ ኢትዮጵያውያን ህብር ኢትዮጵያ በሚል መሪ ሐሳብ ለሰባተኛ ጊዜ የኢትዮጵያ ቀንን በባህላዊ ዝግጅቶችና ስፖርታዊ ውድድሮች በድምቀት አክብረዋል። ለሶስት ወራት ገደማ በዘለቀው የበዓል ዝግጅት የተለያዩ ስፖርታዊ ውድድሮች የኢትዮጵያ አኩሪ የቱሪዝምና ባህል እሴቶችን፣ የኢንቨስትመንት አማራጮችን በሚያስተዋውቁ የተለያዩ መርሃ ግብሮች ሲካሄድ ቆይቷል። መንግስት ከለውጡ ወዲህ ያከናወነው ሪፎርም ኢትዮጵያውያን በህጋዊ አግባብ በውጭ ሀገራት ስራ እንዲፈጠርላቸው ያስቻለ ስለመሆኑ በኳታር የመንና ኢራን የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ አብራርተዋል። የኢፌዴሪ መንግስት አገራዊ ለውጡ ከተጀመረ ማግስት ጀምሮ ባደረገው የውጭ ግንኙነት ፖሊሲ ሪፎርም አንዱ እና ዋነኛው በውጭ ሀገራት የሚኖሩ ዜጎቻችን በተለያዩ ሀገራት ህጋዊ በሆነ መንገድ የስራ ዕድል ተጠቃሚ እንዲሆኑ የሰራቸው ስራዎች ትልቁና ዋናውን ቦታ የሚይዙ ናቸው። በዚህ መሰረት ዜጎች በህጋዊ መንገድ ተገቢውን የህሊና፣ የትምህርት፣ የክህሎት ዝግጅቶች በማድረግ በመንግስታችንና ቀጠርን ጨምሮ ባሉ ተቀባይ ሀገራት መካከል በሚደረግ ህጋዊ የውጭ የስራ ስምሪት ስምምነት መሰረት የውጭ የስራ ዕድል ተጠቃሚ እያደረገ ይገኛል። አምባሳደሩ አክለውም የኢትዮጵያ መንግስት ለዜጎች ክብር የሰጠው ትኩረት ቀና ለማለት ያስቻለ ነው ብለዋል። አገራዊ ለውጡ በተለይም በተለያዩ ውጭ ሀገራት የምንኖር ኢትዮጵያውያንና ትውልድ ኢትዮጵያውያን በሀገራችን እንድንኮራ አንገታችን ቀና አድርገን ስለ ሀገራችን በኩራት እንድንናገር ያደረገ በመሆኑ በዚህ አጋጣሚ ከለውጡ ማግስት ጀምሮ ለተገኘው ውጤት የእናንተ ውድ ኢትዮጵያውያን አሻራ ያረፈበት በመሆኑ እንኳን ለሰባተኛው አገራዊ ለውጥ ዝክረ ዓመት አደረሳችሁ ማለት እወዳለሁ። በኳታር የኢትዮጵያ ኮሚኒቲ ሊቀመንበር አሚኖ ኑር ማህበሩ በዶሃ ለሚገኙ ኢትዮጵያውያን አበርክቶ ከፍ ያለ ስለመሆኑ ጠቅሰዋል። ዜጎቻችን ከምንም በላይ ሰብአዊ ክብራቸው እንዲሁም መብትና ጥቅማቸው ተከብረው ቀና ብለው ኑሯቸውን መግፋት የሚያስችላቸውን መደላድል መፍጠር የኮሚኒቲ ማህበራችን ተቀዳሚ ተግባር ነው። የኮሚኒቲ ማህበሩ ባሳለፍነው ዓመት ለዜጎች የፍርድ ቤት ክርክሮች ከደሞዝና ጥቅም አቅም ጋር በተያያዘ የዜጎችና የአሰሪዎች ጋር ማስማማት፣ ከቪዛ ክፍያ ጋር የተያያዙ ድጋፎችና ክትትሎችን ማድረግ ሲያረግ ቆይቷል። እንዲሁም ከዚህ በተጨማሪ በስራ ላይ አደጋ ለደረሰባቸው ካሳ እንዲያገኙ፣ በእሳት ቃጠሎና መሰል ጉዳት ለደረሰባቸው የኮሚኒቲው ከጉዳታቸው እንዲያጋግሙ ልዩ ልዩ ድጋፍ ማድረግ፣ እስር ቤት ታስረው የሚገኙ ዜጎቻችንን በሳምንት 3 ቀናት ጉብኝት ሲያደርግ ቆይቷል። በሕክምና ላይ የሚገኙ ዜጎቻችንም በየሆስፒታሉ በሳምንት 1 ጊዜ መጎብኘት፣ እንዲሁም በተለያዩ ምክንያቶች ለሞት የሚዳረጉ ዜጎቻችን አስከሬን በክብር ወደ አገር ቤት መሸኘትና ከዚሁ እንዲፈጸም ለሚፈልጉም እገዛ ሲያደርግ ቆይቷል። ሰባተኛው የኢትዮጵያ ቀን በእግር ኳስ የፍጻሜ ጨዋታ አዲስ አበባ ስጋ ትሬዲንግ የስፖርት ቡድን የስልጤ ክለብን 1-0 በማሸነፍ የዋንጫ አሸናፊ ሆኖ ተጠናቋል። ለኢቲቪ ዘገባ ብሩክ ተስፋዬ ነኝ ከኳታር ዶሃ።